አንተ ማን? ቀስቴ ይባላል። የሱቻ ፎንቃ ነኝ። እና ምን ይጠበስ? እሷ ላይ እጅን አነሳ ማለት በእኔ ላይ አነሳ ማለት ነው። በእናታችሁ ተደባደቡ። የእናንተ መደባደብ ለእኔ በጣም አስፈላጊ ነው። ቀስቴ በእናት በለው በእናት። እና ምን ልታመጣ? እሱንም አሳየዋለሁ። ማሳየት አለብሽ። እሱ እኮ ይገባኛል፣ ግን ልጁ ሰይጣን ነገር ነው። በእናትሽ እሺ፣ በፈረሰኛው ቆይ ነው ለምንድን ነው የፈረሰኛው ስም እየጠራሽ የምታስሪኝ? እሺ እኔ ምን ላድርግ? እኔም እኮ ጨነቀኝ። ልጅሽ የውሽ ድንዘዝ ነው ልጅ ታውቂያለሽ? አዎ የፈለግሽውን በይ። እሺ ማለት ነው ነው ማለት ጉድ አድሮ ምንድን ነበር የሚባለው? ጉድ ያለው ገንፎ አብሮ ይፋጃል ይባላል። በቃ አስገደለችው ጸጋ አስገደለችው። አይ ጸጋ የሰራሽን ይስጥሽ አንቺ ነገረኛ መሰሪ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኢትዮጵያ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለሁኝ አልሐምዱሊላህ ሰላም ነኝ። እንግዲህ ቅዱሴ እንደምታዩት ደም በደም አፍንጫውን ሰብሮለታል። ቀስቴ ማለት ነው። ቀስቴ ጎበዝ፣ ማሻአላ ጎበዝ። በቃ በሚወዱት ሰው ማይደራደር ሰው ደስ ይለኛል ማለት ነው። ጥግ ድረስ ግን ይፋለማል። ጥቁር ኃይለኛ ነው ማለት ነው። ቅዱሴ ኃይለኛ ነው። እናቴ ይፋለማል። የሚመጣውን ቀጣይ ጠብቅ ምን እንደሚሰራ ማለት ነው። ይበቀላል። ግን ለምንድን ነው ጸጋ ማትወጣው ከፊልሙ? ሀቂቀትን ለምንድን ነው በቃ አሁን ቹቻንና ቪዛን አጣለች። ከቹቻና ቪዛ ደግሞ ቀስቴንና ቹቻን አጣለች። አሁን ደግሞ በቃ ቹቻንና አሁን ያሬድ እንድታጣላ ነው የምትጠነሰሰው። ጉድ በቃ መርዝ አሮጊት የልጅ አሮጊት። እችማ በቃ ውስጧ የሆነች የተቀበረች አሮጊት አለች። ከምር ውስጧ ማለት ነው አብራት የምትሰራ አሮጊት አለች እንጂ ብቻዋንማ እንደዛ አትሆንም ማለት ነው። ለማንኛውም ትንሽ ብታወጧት የሆነ ሰዓት ላይ ረፍት ብታገኝና ረፍት ብትሰጥን እኛ ነው ራሱ አሪፍ ነበረ፣ ግን አልሆነም። እኛም ምክራችንን አትሰሙ። ለማንኛውም እንግዲህ ፍልሜው እንደሚጧጧፍ ተናግራለች ማለት ነው። እበቀላችኋለሁ እኔ ጸጋ ጋራ መሳፈጥ ምን አይነት ስቃይ ውስጥ እንደሆነ ማስገባችሁ አሳያችኋለሁ እያለች ነበረ። ለማንኛውም እንግዲህ ስቃዩንም ደስታውንም የምናየው ይሆናል። ግን እንግዲህ እሷን ብታወጧት አሪፍ ነበረ፣ ግን እኛንም አልሰማን አላችሁ ማለት ነው። አጂባ አይ የዛ ቪዲዮ ለዛ አሁን ቤዛና ያሬድና አሁን ልታጣላቸው ነው። አሁን ደግሞ ፊዮሪና ቅዱሴና ቀስቴ ሲጣሉ ቪዲዮ ቀርጻ ለማናሳየች እንዳያችኋት ለማላገች ጨርሼን ያላመጣሁላችሁ ለማናሳየች ለፊዮሪ ያሳየቻል ማለት ነው። ፊዮሪ ምክንያቱም በቅዱሴ አትደራደር ማፍንጫው ነው ተሰብረላት ማለት ነው። ፊዮሪ የትን ብትሄድ ጥሩ ነው ቀስቴ ዘንድ ማለት እንትና ቾቻ ዘንድ ማለት ነው። ቾቻ ዘንድ ስትሄድ ከዛ አልተረዳችም እና ፊዮሪ
ልክ ቹቻ እንዳስጎዳችው እሱን አስቀጥራ እንዳስደበደበችው ምናምን ነገር ጥፋቱ የሷ ሁላ እንደሆነ ነው የምታስበው ፊዮሪ ማለት ነው። ከዛ ለምንድን ነው እንደዚህ ያስደረግሽው ምናምን ብላ ስትጠይቃት እሷ እንደማታውቅ ብትነግራትም ነገር ግን በቃ አፍንጫሽን ካልሰበርኩሽ ስትላት በቃ ቹቻዬ እኔ አሁን ዝም ያልኩት የሚመጣውን ነገር ፈርቼ ሳይሆን የዛን ጊዜ እጄን ሰብሬ ለእኔ ዋልሽልኝ ውለታ በማሰብ ነው ብላ እንባ በመተናነቅ አልፋታለች ማለት ነው። ለማንኛውም ቅዱሴ አንድ ነገር የሚሆን ከሆነ የሆነ ተከትሎት የሚመጣ መጥፎ ነገር ካለ ውርድ ከራሴ ከአንቺ ራስ ላይ አልወርድም፣ አፍንጫሽን እሰብርልሻለሁ ስትላ አስጠንቅቃታለች ማለት ነው። ቹቻ ፊዮሪ በጣም ነው የምትመቸኝ ሀቂቀት ፊዮሪና ቅዱሴ በጣም ይመቹኛል። እንዲሁም ቀስቴ ማለት ነው ማለት በቃ እኔ ጀግና ሰው ወዳለሁ ጥሎብኝ ነው ወድጄ አይደለም በቃ እና ለማንኛውም በተለይ ፊዮሪ በጣም ነው የማደንቃት በሁሉ ነገር ማለት ነው። በጣም ነው የምወዳት እና ለማንኛውም መጨረሻው ምን እንደሚሆን እናያለን ማለት ነው። እንግዲህ ቀጣይ ትምህርት ላይ ካልመጣ ፊዮሪ ትምህርት ቤቱን ታልበጠበቅኩ ነው የምትለው እና ቀጣይ እስከሚደርስ እና እስከማየው ድረስ ደግሞ ቸኩያለሁ። ምክንያቱም በቃ ፍለጠው ቁረጠው ነው አለኩል ሐለን እኔ ደግሞ የማቀርብላችሁ እና የማመጣላችሁ ይሆናል ማለት ነው። የተረፈውን እና ቀጣዩን ማለት ነው ቀጣይ ምን እንደሚፈጠር የማመጣላችሁ የማሳያችሁ ይሆናል። ሀቂቀተን ያው ትንሽ ጸጋን ብታሰርቧት አሪፍ ነበረ። ግን እሷም እንደ ፊልም ከሆነ የፊልሙን ዋና ርዕሱንና እንትን የያዘችው ዋና ሚናውን መጫወት የያዘችው በእርግጥ እሷ ናት ማለት ፊልሙ ሀታ እንዲራዘም በእርግጥ የፊልሙን ርዕስ አዟዙራችሁታል። የመከራ አብድማ፣ የጸብ አብድማ፣ የድብድብ አብድማ ነው ያደረጋችሁት። ነገር ግን በዛው ከቀጠላችሁ አይቀር ዋናይቱ ፊልም ላይ ዋናው ሚና መጫወት የያዘችው ጸጋ ናት ብዬ ነው የማስበው። ምክንያቱም እሷ ባታጋጫቸው ፊልሙ እንዴት ብሎ ይሄዳል? አይሄድማ። ስለዚህ ያው ግን ለአፍላ ፍቅር እንደ ስሙ ከሆነ የምትሰሩት ግን ትንሽ እንደ ርዕሱ ብታስተካከሉት አሰራራችሁን በጣም አሪፍ ነው። ለማንኛውም ቀጥሉበት እና ያለን መጨረሻውን እኔ አሁን ማየት የምፈልገው በቃ ቅዱሴ ማለት ነው በቀላለሁ። እኔ ቅዱሴ በክብሬ የሚመጣብን ሰው አልደራደርም። ስለዚህ አሳይሃለሁ ሲል ፎክሮበታል። እዛው ተኛበት። አዎ ወንድ ማለት እንዲህ ነው በቃ እጁን የማይሰጥ በሻው ተመታ በሻው ተኛ በቃ ምናምን ነገር በቃ እጁን አይሰጥም ማለት ነው። እንደዛ አይነት በቃ ስሬስ። ለማንኛውም እኔ ደግሞ ለእናንተ በቃ ማድረግላችሁ ይሆናል ማለት ነው። እናንተ ምን እንደሚኳኳኑ ለእናንተ ለቤተሰቦች ለጓደኞቼ የማሳያችሁ ይሆናል ማለት ነው። ስለዚህ እናንተ የሚጠበቅባችሁ የኔን ቤት ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረግ ይሄንን አራቱን ነገር ተባበሩ ማለት ነው። ስለዚህ አበረታቱኝ፣ አግዙኝ። እኔ ደግሞ የማውቀውንም ይሆን ያየሁትን ይሆን ወደ እናንተ ማለት ሳልሳሳ በደስታ ወደ እናንተ አቀርብላችኋለሁ ማለት ነው። በጣም ነው የምወዳችሁ የማከብራችሁ ቤተሰቦቼ። በያለንበት አላህ ይጠብቀን ይጠብቃችሁ። ሀገራችንን እኛንም ሰላም አላህ ያድርገን። በጣም ወዳችኋለሁ አከብራችኋለሁ። አላህ መልካም ስራ የምንሰራ አላህ ያድርገን። በኸይር ቪዲዮ እስከምንገናኝ ሰላም አለይኩም ባይ ባይ።